is here. Yes, king is here. እየፈሩ ነው እየተንበጫበጩ ነው 3 አመት ሙሉ ነው መከራ ይበላል ለዚህ ወዳችኋለሁ አከብራችኋለሁ ጆሮ መብሳት ምን እንደሆነ ታውቃላችሁ በብሉ ኪዳን ዘመን ሰላም እንዴት ናችሁ ዴግሩም ለማ ዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ ዛሬም በአዲስና ለየት ባለ ቪዲዮ ወደናንተ መጥቻለሁ ከነባለፈው አንዳንድ ቪዲዮችን እየለቀኩኝ ነበር አይታችሁታል ብዬ አስባለሁ ይሄ ቪዲዮ ብዙ ሰው ስላየው እናንተም ጋር ይደርሳል ብዬ አስባለሁ ካላያችሁ ሄዳችሁ ይሄንን ቪዲዮ ቼክ አድርጉ በዚህ ቪዲዮ ምክንያት እንግዲህ ብዙ ሰው ወዴት እየሄደ ነው እንዴት ይሄንን ነገር ፈጥሮ ሊናገር ይችላል የሚል ከባባድ ጥያቄዎችንና እንትኖችን ሲያነሳ አይቻለሁኝ እንግዲህ እኔ ምንም ማድረግ አልችልም የተፈጠረውን ነገር ነው እጂ የሰራውት ነገሩን ለማጣራትና ለማረጋገጥ ሂጄ በዛን ቀን ነበር እኔም የሰማው ያየሁት ሂጄ በስፍራው ያየሁትና ስለዚህ ያለው ነገር አብረን አረጋግጠናል ያንን ቪዲዮ ያላያችሁ ሄዳችሁ ቼክ አድርጉ እንግዲህ እንደምታውቁት ከሆነ ለ3 አመታት የደከመበት ፈረጃ የተባለ የሄኖክ ወንድሙ ፊልም ተጠናቋል ያንንም አስመልክቶ ደግሞ ሄኖክ ወንድሙ ደስታውን እየገለጸ ይገኛል እሱንም የምንመለከት ይሆናል ለቀናት ሲጠባበቅ የነበረው የሴዶ ማርሻልና የጆኒ ፍጥጫ ወይም ድብድብ አሁን ወደ መቋረጥ እየደረሰ ነው ሴዶ ማርሻል ፈሪቻለው ማልደባደብም ወደ ማለት እየደረሰ ነው ነገር ግን ያም ሆኖ እንደገና ሐሳቡን የሚቀይርበት አጋጣሚም ሊኖር እንደሚችል የተወራ ነው እርሱንም አብረን እናያለን ከዚህም ጋራ የተለያዩ ጉዳዮችን ያነሳን የምናወራ የምንወያይ ይሆናል ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን በፍጹም እንዳትረሱ እስከ መጨረሻ አብራችሁን ቆዩ በመጀመሪያ ደረጃ እንግዲህ የምንመለከተው የሄኖክ ወንድሙ ፈረጃ የተባለ የተሰኘ ፊልም ከ3 አመት በፊት ከኢትዮጵያ ህዝብ ከተለያዩ ባለሀብቶች ከተማሪዎች 5 ብርም ይሁን 10 ብርም ይሁን የበኩላችሁን አዋጡልኝ የበኩላችሁን ስጡኝ በማለት የኢትዮጵያን ህዝብ እርዳታ በመጠየቅ ያዘጋጀው ወይም ሲሰራ የነበረው ፊልም ከብዙ ትጋትና ከብዙ ድካም በኋላ በዛሬው ዕለት ተጠናቋል ቀረጻው አልቋል ሙሉ በሙሉ ተጠናቋል ስለዚህ ይህንንም በማስመልከት ብዙዎችን ያነጋገር ያለው ሄኖክ ወንድሙ ሲያሳይ የነበረው እንቅስቃሴ አለ እሱን አይተን እንመለስና ከዛ በኋላ ስለ ፊልሙ እናወራለን ወርክተናል ጉብዘናል 3 አመት ሙሉ ነው መከራ ይበላል ለዚህ ወዳችኋለሁ አከብራችኋለሁ የምሬን ስለታገሳችሁ በጣም አመሰግናለሁ እንግዲህ እንዳያችሁት ነው በጣም ያለቀሰ በጣም ያዘነ ነው ስሜቱን እየገለጸ ያለው ይህ ፊልም እንግዲህ ብዙ አስለፍቶታል ብዙ አድክሞታል በጣም ደክሟል በጣም ለፍቷል እና በዚህ ውስጥ እኔ ያየሁት እንዴት አሁን መልኩን አጥቶ ሰውነቱን አጥቶ እንደዚህ ከስቶ አርጅቶ እያወቀ ማንነቱን ሉዝ አድርጓል ለዚህ ስራ ብሎና በዚህን ልክ መስዋዕት መክፈል ለአንድ ነገር መጨረሻው ያማረ ወይም የተዋበ እንዲሆን ያደርገዋል ብዬ አስባለሁ በመቀጠልም ደግሞ በሶሻል ሚዲያ ላይ ሲዛወር ያየሁትን ይህንን ቪዲዮ አይተን እንመለስ ከዛ በኋላ አይተን እስኪ ምን እንደሆነ እናያለን ሁኔታውንም እንመለከታለን ወዮ ምን ይሻላል ከዛ መኪና አብ ጃፈር ጋር ፈድመ ወይ እሳቱን በቃ አሁን እንትን እንደዱሮ አይደለም ጎማውን በቃ ሙሉ ተቃጥሏል ይሄንንም ቪዲዮ ደግሞ ደግመን አይተን እንመለስ
እንዳያችሁት እንግዲህ ሁለቱም ቪዲዮ አንድ ተመሳሳይ ቪዲዮ ይመስላሉ፣ ግን ተመሳሳይ አይደለም። መኪናዎቹ ተመሳሳይ ናቸው። አንድ ቦታ ላይ ሰዎቹ እያዩት መኪናው የተቃጠለ ነው። ምንም ማሳጡ ሳያደርጉ ማጥፋት እየቻሉ አፈር መጨመር እየቻሉ ውሃ መድፋት እየቻሉ መኪናው የተቃጠለ ነው እየቀረጹት ቪዲዮ ይቀርጻሉ። መኪናው ገና መንደድ ሲጀምር። ሁለተኛው ላይ ደግሞ ሰው ተረባርቦ እንዴት እያጠፋ እንደሆነ ሰው እንዴት ተሰብስቦ በአንድ ላይ እያጠፋ እንደሆነ እንመለከታለንና ከጊዜ ወደ ጊዜ እንዴት እየሆነን እንዳለን አንድ ነገር ሲፈጠር ፌስቡክ ላይ ፎቶ አንስቼ ልልቀቅ ከዛ በኋላ ብዙ ኢንጌጅመንት በዚህ ቪዲዮ በዚህ ፎቶ ላገኝ ይችላልው ወደ ማለት ነው እየደረሰ ያለው። አንድ በቲክታክ ላይ እንደው ይሄ አስተዋወሰኝና ምን አየሁኝ መሰላችሁ? ልጅቷ እቤት ነች፣ እናትየዋ ደግሞ ከውጪ እየመጣች ነው። ቤት ትታውን ሄደችው ልጅቷ። ከዛ ስትመጣ ቤቷን ቆልፋለች ልጅቷ። ከዛ ስትቆልፍ እናትየዋ ከውጪ ሆና እሷ ቤት ተቆልፎባት መክፈት አቅቷት እያለች እሷ እናትየዋ ቪዲዮ እየቀረጸች እንደዚህ አድርጊ ወደዚህ ጎትቺ ወደ ኋላ ጎትቺ ወደ ጎን አድርጊ እያለች እጅሽን እንደዚህ አድርጊ ምናምን እያለች ቪዲዮ ስትሰራ አየሁኝና በጣም ገረመኝ። እንዴት የተፈጠረውን ችግር እናስተካክል ከማለት ይልቅ እንዴት በዚህ ችግር እንዴት እኔ ራሴን ፕሮሞት ላደርግ ይችላልው ወደ ማለት ተጠምደናል ሁላችንም በሚባል ደረጃና እንስተካከል። እና በመቀጠል ደግሞ ሴዶ ማርሻል ከጆኒ ጋር የነበረውን ጨዋታ ወይም ፍልሚያ አልወዳደርም አልደባደብም አላህ አይፈቅድም ደግሞም እናቴ አትደባደብ ኃጢያት ነው ብላኛለች በማለት እንግዲህ ቪዲዮን ሰርቷል። ማታ በላይቭ ላይ እንዳወራው ከሆነ በዛሬው ዕለትም እንግዲህ ምንም ማድረግ ስላልቻሉ እንዳሸነፍኳቸው በማወቅ ሌላ የሚያደርጉትን ነገር ስላጡ አካውንቴን አዘግቶብኛል ብሎ ተናግሯል። ኪንግ ኢዝ ሂር yes king is here እየፈሩ ነው እየተንበጫበጩ ነው አዘጋጁ ልጁ ማለት እንዴት እንደሆነ ልጁ ደግሞ የሆነ እኔ እንጋጠም ስለው ይሸሻል። እነሱ ደግሞ በብር አልተስማሙም ምናምን ሲባል ደግሞ ሴዶ ፈራኝ። እንግዲህ እኔ ይሄው መለፋው ለዚህ ነበር ይወላችሁ። እነሱ ሸር ነው የሚያስቡት እኔ እንድገባ አይፈልጉም ስላችሁ እናንተ አላመናችሁኝማ። አካውንት ወደ ማዘጋቱ ለምን ተመጣ? ምንድነው አላማው? እንዴ ቢዝነስ አይደል እንዴ? ቢዝነስ በስምምነት ነው የሚሆነው እንጂ እነ ጌቺ እነ ጆኒ ያዘጉት አያዘጉት እኔ ምንም አላቅም። ግን ያው በምን ምክንያትም ያን ሊያደርጉ እንደሚችሉ ምንም ግራም ያጋባ ጉዳይ ነው። መደባደብ አልፈለክም እንደዚህ አላደረክም በማለት አካውንቱን ያዘጉታል የሚል እምነትም የለኝም። እንግዲህ ሴዶ ማርሻል 10 ሚሊዮን ብር የሚለውን ሐሳቡን ደግሞ ብዙዎች እየተቀባበሉት ሴዶ ማርሻል ልክ ነው የኢትዮጵያ ሕዝብ ሴዶ ማርሻልን ብሎ እንጂ ጆንን ብሎ ወይም ገችን ብሎ ወደዛ አይሄድም ትኬት አይገዛም። ስለዚህ ከትኬቱ 10 ሚሊዮን ብር ለኔ ይሰጠኝ ብሏል። በትናንትናውም ዕለት እንግዲህ ሊፈራረሙ በሄዱበት 5% ከትኬቱ ይሰጣችሁ ለሁለታችሁም ተብሎ እኔ አልፈልግም። ስለዚህ እዚህ ፊልሚያ ላይ ጆኒ ምንም የሚያደርገው አስተዋጽኦ የለም መጥቶ መደባደብ ብቻ ነው የሱ ስራ። ስለዚህ ያ ሰው ሁሉ እንደበጣ ምክንያት የሚሆነው እኔ ስለሆንኩኝ ከትኬቱ 10 ሚሊዮን ብር ብቻ ይሰጠኝ። ስለዚህ ከዛ ውጪ ያለውን ብር እኔ አልፈልግም ብሏል። ስለዚህ ይሄንንም ተከትሎ ባለፈው ገች 10 ሚሊዮን ብር ካሸነፍክ እሰጣለሁ ስለዚህ ካላሸነፍክ ደግሞ አልሰጥህም በማለት ጥያቄውን አቅርቦለታል። ግብዣውን አቅርቦለት ነበር። ያንንም ደግሞ አልቀበልም በማለት አሁን ደግሞ ሌላ ሰበብ አምጥቷል ማለት ነው። አላህ አይፈቅድም እናቴ አትፈቅድም። ስለዚህ አላህ ማይፈቅድ ከሆነ መጀመሪያ ስለ ድብድብ ለምን አወራ? እናቱ ማትፈቅድ ከሆነ ለምን ገባ? መጀመሪያ ፍላጎቱ ገንዘብም አይደለም። አሁን 10 ሚሊዮን ይሰጠውም ከተባለ ለምን ቀድማችሁ አላላችሁም? አሁን እንደሚሰጠው ስላወቀ ምክንያቱን ቀየረ። አላህ አይፈቅድም እናቴ አትፈቅድም በማለት አሁን እንደፈራ ነው። እኔ እንደማየው ከሆነ እንደምንም ሆነ ከምንም በላይ ወንድነት ይቀድማል አይደል? አሁን አንተ ወንድ ነህ ፈርቷል ሲባል አሁን ከዚህ በኋላ
ሴዶ ፈሪ ነው በመባል ነው የምትታወቀው። ምንም ፋይቱ ጋር ሄደ ተፋልመ ብትሸነፍ ምንም እንትን አይባልልህም። ንቃተ ህሊና ራሱ ተሸንፎ እንዴት እየተዘመረለት እንደሆነ ያወቅ ነው አይደል? ስለዚህ አንተ ሄደ ብትሸነፍም ኖርማል ነው። ዋናው መሄድ ነው። ወንድነትን አሳይ። እዚህ በሶሻል ሚዲያ ላይ ብቻ የወጣ ቲክታክ ላይ ብቻ የወጣ ከፖል እና በሰበተ ብሎኬት ጋር የተፋለምክ አትረብሸን። ሄደህ ከጆን ጋር ተፋለምና እስኪ ፓወርህን አሳየን፣ ጥበብህን አሳየን። ቻሌንጁ ተጀምሯል። በፖሊስም ቢሆን ሄዶ መፋለም አለበት ከጆን ጋር። በፖሊስም ቢሆን እንደዚህ ይደረግልን። እንደዛ የምትሉ በኮሜንት ላይ ይሄንን ሐሳብ እየደገፋችሁ ቪዲዮም እየሰራችሁ ተባበሩኝ። እስከዚህ መምጣታችሁ ካልቀረ ደግሞ ይሄንን ቪዲዮ ልጋብዛችሁ። ጆሮ መብሳት ምን እንደሆነ ታውቃላችሁ? በብሉይ ኪዳን ዘመን ባሪያ የሚባሉ ሰዎች አሉ፣ የሚያገለግሉ ሰራተኞች ራሳቸውን የሚሰጡና 7 ዓመት 8 ዓመት ያገለግሉና ልክ ዓመታቸው ሲያልቅ ያገለገሉበትን ባለ ጌታው ስጦታ ይሰጣቸውና ይሄዳሉ። ከዛ ባሪያ ውስጥ እንዲህ የሚሉ ሰዎች አሉ፣ አይ እኔ እድሜ ዘመኔ ላገልግል፣ እኔን አትልቀቀኝ፣ እኔ ኮንትራት ያልቅ። እንደዛ የሚሉ ባሪያዎች አሉ። እንደዚህ ይላሉ፣ አይ ጌታው እኔ ለዘላለም ያንተ ባሪያ ልሁን ነው። አዎ ስለዚህ ምልክት ይባልና ጆሮአቸው ይበሳል። ጆሮ መበሳት ማለት ለዘላለም ያንተ ባሪያ ካንተ ወዴትም ማለት ለዘላለም እገዛለሁ፣ ዘላለሜን ሳገለግል እኖራለሁ። ማን ነው እንደኔ ዛሬ ለዘላለም በጌታ ፊት ሽር ጉድ ሊል የፈለገ? ስለዚህ አንድ ጊዜ ጆሮዬ ዋው እንዴት ደስ ይላል! በጌታ ፊት እድሜን መጨረስ፣ እንደ ባሪያ ሆኖ ማገልገል፣ ዝቅ ማለት በጣም ትልቅነት ነው። ትልቅ ድል ነው። ማሸነፍ ነው። የማሸነፍ ምክንያት በጌታ ፊት እንደ ባሪያ ሆኖ እድሜን መጨረስ፣ ዘመንን መጨረስ፣ ወጣትነትን መጨረስ፣ ጎልማሳነትን፣ ሕፃንነትን መጨረስ ነው በእግዚአብሔር ፊት። ስለዚህ አሁንም በጌታ ፊት የሆናችሁ እንደዘኛዎቹ ባሪያዎች አንወጣም፣ ከአንተ እግር ስር አንላቀቅም። እንደ ባሪያዎች ሆነን ጆሮአችንን በስተን እንገዛልሃለን ማለት ነው ያለባችሁ። ስለዚህ ይገባችኋል። ያው በእግዚአብሔር ፊት ያላችሁ እስከ መጨረሻ ስለተከታተላችሁኝ እጅግ አድርጌ ያመሰገንኳችሁ። በቀጣይ በአሪፍና በተለየ ቪዲዮ ወደ እናንተ እመጣለሁ። ለዚህ ቻናል አዲስ የሆናችሁ እስካሁን እየተመለከታችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በቀጣይ እንገናኛለን። ደህና ቆዩ፣ ሰንብቱ። ሴዶን ግን እንደምንም አድርጋችሁ እባካችሁን በፖሊስም ይዛችሁ አቅርቡልን፣ ይፋለም። ማየት ስለምንፈልግ ብቻ ነው ይህንን የምንለው። አመሰግናለሁ።